السلام عليكم ورحمة الله وبركاته يا جماعة اليوتيوب انديت كرماتو سلام نوي الحمد لله رب العالمين ولا تفاب لنا الآي أما بزبير تنش تفاب لنا الياو يسرا قدينو تنش ياو ورك يال سلالنو يتفانونا زاري متاوتين تنش نصيحة لسطاچو بكاهم في تمسرچ ያለሁኝ ይሄ ማስታወቂያ ማለት ነው ምንድነው ያው لله تعالى الله ነው እኔ አጅር መፈልገውና በህመም ለምትሰቃዩ ማለት ነው በጣም እጅግ ኃይለኛ በሆኑ ህመሞች የምትሰቃዩ ሰዎች ሙስሊሞች መሆናችሁ ማንኛቸውም ሰዎች ይህ ሰውዬ ዛሬ ያው እኔም ሶሻል ቲክቶክ ላይ አይቼው ነው ቅርንጫፉን አዲስ አበባ ከፍቻለሁ ስላለ ነው ይህ ወንድማችን ሐሰን ሙእሚን ይባላል በጣም ምርጥ ደዋ የሚሰጥ ሰውዬ ነው ማለት ነው ወንድማችን ነው እና በተለያዩ በሽታዎች ለምሳሌ በኃይለኛ የደም ግፊት በኃይለኛ ስኳር በልብ በሽታ በአስም በትላልቅ በቃ መድኃኒት የላቸውም በሚባሉ በሽታ ለምትሰቃዩ ሰዎች hatta ሰውነታችሁ ራሱ ፓራዳይዝ እንኳን ቢያደርገው ማለት ነው ምርጥ መድኃኒት አለው ይሄ ሰውዬ ከአላህ በታች ያው ሰበብ ያደርሳል በጣም ምርጥ ሰበብ አድራሽ ነው ማለት ነው እና በዚህ አጋጣሚ لله تعالى በዚህ በሽታ ለምትሰቃዩ ሰዎች ይሄንን ቪዲዮን ሼር ያደረጋችሁ አድርሱ ለሁሉ ማለት ነው والله መድኃኒት የሚፈልጉ ብዙ ሰዎች አሉ ቤት ውስጥ ቁጭ ብለው በቃ ህክምና ብለውት በቃ ገንዘባቸውን አፍሰው ምንም ለውጥ የማያዩ ሰዎች አሉ ተስፋ ራሱ hatta ተስፋ እስከ መቁረጥ ደረጃ የደረሱ ሰዎች አሉ እና ይሄን ቪዲዮ ሰርች አድርጉትን እንትን ሼር ያደረጋችሁ ለሁሉም ለሚፈልገው እንዲደርስ አጅር ታገኙበታላችሁ ዩቲዩብ ላይ ማለት ነው ቲክቶክ ላይ መለቀዋለሁ ኢንሻአላህ እና አጅር ታገኙበታላችሁ ይሄ ሐሰን ሙእሚን የሚባለው በፊት በአፋር ክልል ሰማ እንትና ሎጊያ ላይ ነበር የሚሰራው እኔም ሄጄ ካሁን ፊት ሄጄ ታከመይበታለሁኝ ማለት ነው በጣም ምርጥ ለውጥ ነው ያገኘሁበት የ2 አመት ሊሆነኝ ነው ራሴን ያመኝ ነበር ያው ካሁን ፊትም ነግሬያችኋለሁ ቪዲዮ ሰርቻለሁኝ ራሴን በጣም ያመኝ ነበር በዚህኛው አካባቢ በጣም ያመኝ ነበር ይሄ እንደዚህ አካባቢ በቃ ይሆናል እና በጣም የሚያስጨንቅ ህመም ነበር ወደ 5 አመት ብዙ ምንም በቃ ህክምና ብዬው ባህል ብዬው ምንም ለውጥ አላገኘሁበትም ነበር በቃ ተስፋ እስከ ማስቆረጥ ደረጃ ማለት ነው በቃ ራስ ምታት በጣም ያመኝ ነበር ራስ ምታት እንደዚህን ከፍሎ ማለት ነው እና በህክምና እንዴ ብዙ ነገር በቃ የተለያዩ አይነት የበሽታ ስም ነው የሚጠሩልኝ ግን ምንም መድኃኒቱን አልወስድም ዝም ብዬ ነው የምወጣው ምክንያቱም በዛ አይነት ኬዝ እንዳልሆነ በደንብ አውቃለሁኝ እና ይሄ ወንድማችን ደግሞ አሁን አዲስ አበባ መጥቼ ቅርንጫፍ ከፍቻለሁ ይያል ነው ቤተል አካባቢ ቪዲዮውን እለቅላችኋለሁኝ ቪዲዮውን በደንብ ታዳምጡታላችሁ እና ቤተል አካባቢ ዓለም ባንክ አካባቢ አዲስ አበባ ቅርንጫፍ ከፍቷል ኢንሻአላህ ወደፊት ደግሞ ሰፊ ራሴን እንትና አስተካክዬ ከፍታለሁ ብሏል እና በተለያየ በሽታ መዳኛ በሌላቸው ወይ መድኃኒት በሌላቸው በሽታ ለምትሰቃዩ ሰዎች ይህ ወንድማችን በጣም ለውጥ ያለው በጣም ማለትም ውጤት ያለው ህክምና ያደርጋል ውጤት ያለው በሩቃ ብትሉ በዘመናዊ ህክምና ብትሉ በተለያየ በማንኛውም መንገድ ሙያው አለው እኔ እንትን ያልኩትኝ በራሴ ስላየሁት ነው ሄጄ ራሴ ታከመይበት 11 ቀን ነው ምናምን 10 ቀን አካባቢ ተቀምጬ በቃ ያው ውጤቱንም አግኝቼበት እዛው ነው ሳልመጣ ነው ራሱ እዛው ያለው ውጤቱን ያገኘሁበትና ለውጥ ያየሁበት ብዙ ሰዎች ደግሞ አይቻሉኝ ከዛ والله ፓራዳይዝ እየሆኑ በአላህ ፍቃድ እየዳኑ ሲሄዱ አይቻሉ ፓራዳይዝ የሆኑ እግራቸው ለስንት አመት ለ10 ምናምን አመት እግራቸው የደረቁ በደም ግፊት ግማሽ ወናቸው ፓራዳይዝ የሆኑ በስኳር እነዛ ሁሉ እየዳኑ ሲሄዱ አይቻሉኝ በአይኔ በብረቱ ማለት ነው እኔ ሰውዬ ምንም ከፍሎኝ አይደለም ሶሻል ሚዲያ ላይ ስላየሁትና ጥሩ እንትን ሰበብ የሚያደርስ ወንድማችን ስለሆነ ሃይማኖትን ተጠግቶ የሚያደርገው ነገር ነው እንጂ ሌላ ምንም ነገር የለውም እና እንደሌሎቹ የሚያጭበረብረን ብዙ ቦታ ላይ አይቻለሁኝ ዝም ብለው እንዲህ እናደርጋለን ይያሉ ያለ ለውጥ እና ይሄ ደግሞ ብዙ ሰው የመሰከረለት ነው እንትኑን ቲክቶክ ውስጥ ሶሻል ሚዲያ ውስጥ ገብታችሁ ማየት ትችላላችሁ እና ቪዲዮውን ለቅላችኋለሁ ቪዲዮውን በደንብ ይዩት ከዛ በተረፈ የቲክቶኩንም እንትን አስቀምጥላችኋለሁ እዚህ ጋር ያንንም ቲክቶክ ውስጥ ገብታችሁ የሚሰጣቸውን ህክምና እዩት ማለት ነው ከዛ ለታመሙ ሰዎች ወይም ለሚፈልጉ አካላት እንዲደርስ አጅር ታገኛላችሁ የግድ ገንዘብ ተከፍሎ አይደለም ማስታወቂያ የሚሰራው እንደዚህ አይነት አጅር የሚያስገኙ ማስታወቂያዎች ወይም ባለሙያዎች ሲኖሩ ማስተዋወቅ ግድ ይለናል ለሙስሊሞች ማለት ምክንያቱም ኸይር ከትንሽ ነው የሚጀምረው ማለት ነው እና ኸይር ስራ ከዚህም ይገኛል ማለት ነው እና ይሄንን ቪዲዮ ሼር ያደረጋችሁ ለሚመለከቱ አካላቶች ለሚፈልጉ አካላቶች እንዲደርስ አጅር ታገኛላችሁ لله تعالى ያላችሁ ሰርች እንትን ሼር አድርጉት والله አጅር ታገኛላችሁ ቪዲዮውን አሁን ለቀላችኋለሁ አካባቢው ምን ይጠቅሳል አዲስ አበባ የከፈተበትን ካሁን ፊት ያው ሎጊያ እየተሄደ ነበር ብዙ ትራንስፖርት በዚህ ላይ ሙቀቱ ተዓብ ነው ሙቀቱን እየፈሩ ራሱ ማይሄዱ ሰዎች አሉ እዛ ማለት ነው ባችሁ ሙቀቱ ከባድ ስለሆነ እዛ ሙቀቱን ፈራቻም ያልሄዱ ሰዎች ሊኖሩ ስለሚችሉ አሁን እዚሁ አዲስ አበባ መሃል መዲናዋ ላይ መጥቷል እዛ ሄደው ህክምና እንዲወስዱ ማለት ነው لله تعالى ያላችሁ ሼርና ለሁሉም አዳርሱ
ቪዲዮውን ለቅላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ቤተሰቦች ሁላችሁም ዛሬ ኢንሻአላህ የምንገኘው አዲስ አበባ ቤተል የሚባል ሰፈር ላይ ነው። ስለዚህ ያው እስከዛሬ የነበረው ኢትዮ ሃርባር ትራዲሽናል ሜዲሲን ፋርማሲ ከፍተናል ኢንሻአላህ ቢኢዝኒላህ። እስከዛሬ ወደ አፋር ድረስ እየመጣችሁ የፕሌን ወጪ የትራንስፖርት ወጪ ሲወጣባችሁ የነበረው የዋናው አብሶ የአስም መድኃኒት እንደገና ደግሞ እንዲሁም ሌሎችም መድኃኒቶችንም አንድ ላይ ይዘን ቤተል ላይ ነው የምንገኘው። ዋና ቦታችን ቤተል ወደ አለም ባንክ የሚወስደው ከፍ ብሎ ከብርሃን ባንክ ፊት ለፊት አዲሱ ህንፃ ላይ አንደኛ ፎቅ ላይ ነው ኢንሻአላህ የምንገኘው። ስለዚህ ወደ አፋር ወደ ተለያዩ ቦታ ላይ የምትመጡ ወደ ተለያዩ ወደኛ ብዙ ጊዜ ቦታ ሩቃችሁ አሁን ደግሞ ሰው እየላካችሁ በተለያዩ ትራንስፖርት በተለያዩ ነገር ትጎዱ የነበራችሁ ወንድሞች ኢንሻአላህ ከአሁን በኋላ የምትፈልጉት መድኃኒቶች አቅርበንላችኋል በኢዝኒላህ ከሞላ ጎደል። ስለዚህ ወደዛ ቦታ መጣችሁ ይሄን ማግኘት ትችላላችሁ አገልግሎቱም ማለት ነው። እኔ ለቀጣይ ለህክምና ደግሞ ሰፋ ያለ ግቢ እየፈለኩ ነው። እኔ በራሴ ልመጣ ያን ግቢ ሳስጨርስ ደግሞ እኔ ራሴ መጥቼ አሳያችኋለሁ። ይሄ ደግሞ የኢትዮ ሃርባል ማለት ነው፣ ኢትዮ ሃርባል ሜዲሲን። ስለዚህ ይህ ቦታ ይሄ ይባላል። አሁንም የስልክ ቁጥሩ ደግሞ ይህ ነው። በዚህ ስልክ ቁጥሩ ታገኛላችሁ። ሎኬሽን ደግሞ ኢትዮ ሃርባል ብላችሁ ከገባችሁ ሎኬሽን ላይ ታገኛላችሁ ኢንሻአላህ። በሎኬሽን ደረጃም በፈለገ ነገር ልካችሁ መድኃኒት መውሰድ ትችላላችሁ። የግመል ሽንትን ብትሉ አቅርቦት እዛ ድረስ ስትመጡ ስትለፉ የነበራችሁ በአላህ ፍቃድ ኢንሻአላህ እዚህ ድረስ እናመጣላችኋለን። እንዲሁም የተለያዩ መድኃኒቶችን በአላህ ፍቃድ ታገኛላችሁ። በበለጠ በዚህ ስልክ እየደወላችሁ ማግኘት ትችላላችሁ። 09735446 ማለት ነው። ስለዚህ ኢንሻአላህ ይሄ ይመስላል ዋና ማዕከላችን። ያው አላህ በረካ ያርግበት። ስለዚህ በአብሶ የአስማ መድኃኒት አልሐምዱሊላህ የአስማ መድኃኒት ለብዙ ሰዎች መድኃኒት ሆነዋል። የብዙ ምስክር አይታችኋል። ብዙ ሰው በአላህ ፈቃድ ድኖበታል ኢንሻአላህ። ስለዚህ አሁን አቀበለላችኋል በአላህ ፈቃድ በአስም በሽታ የምትሰቃዩ ወንድሞችም እንዲሁም እህቶች መጣችሁ። ያው መድኃኒቱ ይህ ነው ኢንሻአላህ በአላህ ፈቃድ ሽፋ ይሆናችኋል። ሻፊ هو አላህ ሱብሓነሁ ወተዓላ ነው የሚያድነው። ግን ጥርት ያለ ኦሪጂናል የሆነ ነገር በማርም ደረጃ በጥቁር አዝሙድም ደረጃ የአስማ መድኃኒትም እንደገና እንዲሁም ኦርጋኒክ የሆነ ንጹህ የሆነ ከወተትም በሁሉም ነገር ላይ አዘጋጅተንላችኋል። ይሄ የኛ መድኃኒት ነው ወላሂ ማሻአላህ። ምክንያቱም ምንም አይነት የዘይት ክልክል እንዲሁም የሌላ መድኃኒት ክልክል የሌለው ኦርጋኒክ የሆነ ነገር አላህን በማፍራት አዘጋጅተን ኢንሻአላህ ዛሬ ቤትን ወደ አለም ባንክ ከፍ ብሎ ብርሃን ባንክ ፊት ለፊት አዲሱ ህንፃ ላይ አንደኛ ፎቅ ላይ እንገኛለን። ስለዚህ በዚህ አካባቢ ላይ በአዲስ አበባ ዙሪያ ላላችሁ ሰዎች ወደ ደሴ ላላችሁ ሰዎች ደግሞ ኢንሻአላህ ወደዛ መምጣታችን አይቀርም። ስለዚህ መድኃኒት አቅርቦት ወደ እናንተ አቅርበንላችኋል። አገልግሎቱን እዚሁ ማግኘት ትችላላችሁ ኢንሻአላህ። እዛው ከመጣችሁም ታገኛላችሁ። የኔ ህክምና ማዕከልና ፋርማሲ ይለያያል። ፋርማሲው የኔ ፋርማሲ ነው። የአፋርሰን ደግሞ የኔ ራሴ መጥቼ የሚሰጠው አገልግሎት ማዕከል እያመቻቸው ነው። ሲጨርስ ደግሞ እንዲሁ እነግራችኋለሁ። በአላህ ፍቃድ መጣችሁ አገልግሎት ማግኘት ትችላላችሁ። ውጭ ሀገርም ያላችሁ አረብ ሀገርም ያላችሁ ካላችሁ ትዝር ወስዳችሁ ቤተሰብ ካላችሁ ለእናንተ መላክ ይችላል ኢንሻአላህ። ለእናንተ ስንቀርብላችሁ ወላሂ እዛ የመጣችሁ መድኃኒት ራሱ ለሁለት ሰው
መዳረስ አንችልም ነበር ብዛቱ። ግን ለእናንተ ለመጥቀም ለእናንተ አገልግሎት ስንል እናንተ በብርም እንዳትቸገሩ በትራንስፖርትም እንዳትቸገሩ በአየርም እንዳትቸገሩ ስንል በአላህ ፍቃድ እዚህ ከፈነላችኋል። ነገሮች ምንም እንኳን ቢከብድም ስለዚህ መጣችሁ አገልግሎቱን መድኃኒቱን ማግኘት ትችላላችሁ። እኔም በቀጣይ ኢንሻአላህ ራሴ ደግሞ መጥቼ ትልቁ ማዕከል እያመቻቸሁላችሁ ነው ለብዙ በሽታ ለምትሰቃዩ። ስለዚህ ኢንሻአላህ የፈለጋችሁ መድኃኒት መጠየቅ ትችላላችሁ። ኢትዮጵያ እናቶችም አባቶችም ወንድሞችም አላህ Subhanahu Wa Ta'ala መድኃኒት እንዳትታመሙ አላህ ለምንላችኋለሁ። እንዳትታመሙ አላህ ለምንላችኋለሁ። ከበሽታ አላህ ይጠብቃችሁ። ካታመማችሁና አላህ አዞባችሁ ደግሞ በሽታ ካጋጠማችሁ አላህ ፈቅዶላችሁ ካታመማችሁ ደግሞ ኢንሻአላህ ሰበቡን ለማድረስ እዚህ ድረስ መተናል። እንደዚህ አዘጋጅተናል። ትንሽ ናት ኢንሻአላህ ቀን ከቀን አሁን ብዙ እያደረግን እየጨመርን እንሄዳለን። ስለዚህ መድኃኒቶችን ኢንሻአላህ አቀርበንላችኋል። ለምሳሌ ሜሜኖቹ ለነርቭ የሚሆኑ እንደገና ደግሞ ለኒ ፕሮብለም ለጉልበት በሽታ እንደገና ደግሞ ለሆድ እንደገና ህመም የሚሆን ሁለተኛ ደግሞ ለአስማ የሚሆን መድኃኒቶችን የአስማ መድኃኒት በጣም ማሻአላህ ማዕከላችን በዚህ መድኃኒት በጣም ታዋቂና በጣም ውጤታማ ሆነዋል። እዛ ድረስ ትለፉ የነበራችሁ እዚህ ድረስ መጥቶላችኋል። አዲስ አበባ ድረስ ኢንሻአላህ መጥቶላችኋል። ቅድም እንዳልኳችሁ ቤተል አደባባይ ወደ አለም ባንክ የሚወስደው መስመር ላይ ከብርሃን ባንክ ፊት ለፊት አዲስ ህንጻ ላይ አንደኛ ፎቅ ላይ ነው የምንገኘው። ስለዚህ ለስንፈተ ወሲብም እንደገና ለኦቲዝም መናገር ለማይችሉ ለስንፈተ ወሲብ የሚሆን መድኃኒቶችም ሁለተኛ ደግሞ የኦቲዝም ኬዝ ያለባቸው ለልጆች የሚሆን ከዛ በኋላ ደግሞ ለንግግር ለማይችሉ ህፃናትም ለትላልቅ ሰዎችም ንግግር በአጭር ጊዜ ንግግር ላቆሙ ሰዎችም ደግሞ የሚሆኑ መድኃኒቶችንም አቅርበናል። መንፈሳዊ ኬዝም ተያይዞ ለሁሉም መንፈሳዊ ኬዝ የሚሆኑ ስለዚህ ሌሎችም ኢንሻአላህ ይኖሩናል። ይሄ ዋናዎችን ነው የገለጽኩት። ይሄን ይመስላል ኢንሻአላህ። ሰላም አለይኩም ወራህመቱላህ